ኤክሴል ላይ ቁጥሮችን ከመደመር ከመቀነስ በተጨማሪ ምን ያህል ሰው ተመዝግቧል፣ ምን ያህል ሽያጭ ሽጠናል፣ እንደዚሁም ሌሎች ከመረጃዎች ጋር የተያያዙ የቁጥር ስራዎችን ልንሰራ እንችላለን። ማይክሮሶፍት ኤክሴል ላይ መረጃዎቻችንን መቁጠር ስንፈልግ 5 የካውንት ፈንክሽኖች አሉ፣ ሌሎችም የዲካውንት ዘሮች አሉ። ነገር ግን ብዙ ጊዜ የምንጠቀምባቸውና ለእናንተ የሚሆኑት 5 ስለሆኑ ካውንት ፈንክሽንን በ5 ከፍለን በምሳሌ በቀላል መንገድ የምናይ ነው የሚሆነው። በቀጣይ ደግሞ ካውንትን፣ ሰምን እንደዚህም ደግሞ የሎጂካል ፋንክሽን የሆነውን ኢፍን ተጠቅመን አንድ ላይ እንዴት ትልልቅ ፕሮጀክቶችን መስራት እንችላለን የሚለውን የተወሰኑ ፈንክሽኖችን ካየን በኋላ በሌላ ቱቶሪያል የምናይ ነው የሚሆነው። በዛሬው ቪዲዮ ግን 5ቱን ካውንቶች አሳያችኋለሁ። ያላችሁት ደግሞ ዱሚክስ ኮምፒውተር ላይ ነው። ኤክሴል ላይ ብዙዎች የምንጠቀምባቸው ፋንክሽኖች የሚገኙበት ቦታ ማለትም ሆም ላይ አውቶሰም ቀስ ውስጥ ብንገባ ካውንት ነምበር የሚል አንድ ፈንክሽን እናገኛለን። በጣም ብዙ ሰዎች ይህኛውን ፈንክሽን ይጠቀሙበታል። የዚህ ፈንክሽን ጥቅም ደግሞ ቁጥር ያለባቸውን ቦታዎች መቁጠር ነው። ከዚህ በተጨማሪ ግን ይህን የሚመስሉ የካውንት ዘር የሆኑ 4 ተጨማሪ ፈንክሽኖች አሉ። በጠቅላላው ካውንት ፈንክሽንን ለ5 እንከፍለዋለን። እነዚህም ፈንክሽኖች ለማየት ባዶ ቦታ ላይ ክሊክ በማድረግ እኩል ይሆናል COUNT ብላችሁ ብትጽፉ 5ቱን ፈንክሽኖች ይመጣሉ። የመጀመሪያው ካውንት፣ ሁለተኛው ካውንት ኤ፣ ሶስተኛው ካውንት ብላንክ፣ አራተኛው ካውንት ኢፍ፣ አምስተኛው ደግሞ ካውንት ኢፍ ኤስ ናቸው። የመጀመሪያው ካውንት የሚባለው ፋንክሽን የሚጠቅመን ቁጥሮችን ለመቁጠር ብቻ ነው። ለምሳሌ እዚህ ላይ የሚገኙትን 4 ቁጥሮች ሰሌክት ባደርግለት 22 ሲደመር 100 ሲደመር 63 ሳይሆን የሚለው መልሱ 4 ነው የሚሆነው። ምክንያቱም 4 ቦታ ላይ ቁጥር አለ ነው የሚለው። ቁጥር ያለባቸውን ቦታዎች ነው እንጂ የሚቆጥረው ደምሮ ውስጥ ላይ ያሉትን ቁጥሮች አይደለም። ሁለተኛው የካውንት ዘር ደግሞ ካውንት ኤ ይባላል። ካውንት ኤ የሚቆጥርልን እዚህ ላይ የምታዩቸውን ቁጥሮችና ጽሁፎች ነው። ኤ የሚለው ቃል ዋናው ትርጉሙ ኦል ማለት ሲሆን ካውንት ኤ ማለት ካውንት ኦል ወይም ቁጥርም ጽሁፍም ይቆጥራል ለማለት ነው። ሶስተኛውና ብዙም የማንጠቀምበት ግን ወሳኙ የካውንት ዘር ካውንት ብላንክ ነው። ከስሙ እንደምትረዱት ብላንክ ማለት ባዶ ነው። ስለዚህ ካውንት ብላንክ የሚቆጥርልን ባዶ ቦታዎችን ነው። ለምሳሌ ይሄንን ሙሉውን ሰሌክት ባደርገው 2 ባዶ ቦታዎች አሉ። እነዚህም ባዶ ቦታዎች ቆጥሮ ይነግረናል። ምናልባት ትንሽ መረጃዎች ካላችሁ እነዚህን ፈንክሽኖች መጠቀም ብዙም የሚያስፈልግ ሊመስላችሁ ይችላል። ነገር ግን በሺዎች የሚቆጠሩ ዳታዎች ካላችሁና በጣም ብዙ መረጃዎችን የምትይዙ ከሆነ በቀላሉ የምትፈልጉትን ውጤት ለማግኘት እነዚህን ፈንክሽኖች ማወቅ የግድ ያስፈልጋችኋል። አራተኛው ካውንት ኢፍ ነው። ኢፍ ፋንክሽን ከዚህ በፊት በነበሩ ቱቶሪያላችን በጣም ሰፊ በሆነ መልኩ ነው ያየነው። እንደምታውቁት ኢፍ ሎጂካል ፋንክሽን ነው። ከኖርማል ካውንት ለየት የሚያደርገው መስፈርት መጠቀሙ ነው። ለምሳሌ እዚህ ላይ ከሚገኙት 5 ቁጥሮች ውስጥ ከ50 በላይ ያለውን ቁጠርልኝ ብለው እዚህ ላይ 1 2 3 4 5 ሳይሆን የሚለው እዚህ ላይ ያሉትን ቁጥሮች እያንዳንዱን ቼክ ያደርጋል። ስለዚህ ይሄን ያልፈዋል 1 ይላል፣ ምክንያቱም ከ50 በላይ ነው። 2 3 ቁጥሮች ብቻ እንዳሉ ያውቃል። ኤንጂ የሚለውና 22 የሚለው ከ50 በላይ ስላልሆኑ እንደዚህ አይነት መስፈርቶች ሲኖሩ ካውንት ኢፍን እንጠቀማለን። ካውንት ኢፍ ኤስ ከሆነ ደግሞ በአንድ ጊዜ 2 አይነት መስፈርቶች ሲኖሯችሁ ነው። እሱ ማለት ለምሳሌ ጾታቸው ሴት የሆኑትን ቁጠርልኝ፣ በተጨማሪ ደግሞ እድሜያቸው ከ15 ዓመት በላይ የሆኑትን ቁጠርልኝ ማለት ከፈለጋችሁ ካውንት ኢፍ ኤስ ነው የምትጠቀሙት፣ ምክንያቱም 2 መስፈርት ስላላችሁ። አሁን እነዚህን በምሳሌ እንመልከታቸው። ለምሳሌ የመጀመሪያው ጥያቄ ለሁሉም ተማሪዎች በቁጥር ስንት ውጤት ገብቶላቸዋል ነው የምናየው። እዚህ ላይ ከሚታዩት ውስጥ ነው። ባዶ ቦታዎችና ኤንጂዎች እንደ ውጤት አይቆጠሩም። ስለዚህ የሚቆጥርልን ቁጥሩን ብቻ ነው። ቁጥሩ ሊቆጥርልን የሚችለው ፋንክሽን ደግሞ ካውንት ፋንክሽን ነው። ስለዚህ መልስ የሚለው ላይ ክሊክ አደርጋለሁ። እኩል ይሆናል ካውንት፣ ታብ በመንካት አስገባዋለሁ። በመቀጠል ሙሉን ሰሌክት አደርጋለሁ። በመጨረሻም ኢንተር ላለው 16 ውጤቶች እዚህ ላይ እንደገቡ ይነግረኛል። ባዶ ቦታዎችና ኤንጂዎች በፍጹም አይቆጠሩም። ሁለተኛው ስንት ኤንጂ ውጤቶች አሉ ነው። ይሄኛው የሚሰራው በካውንት ኢፍ ነው። በቀጣዩ እንዴት እንደምንሰራ አሳያችኋለሁ። ሶስተኛው ጥያቄ ጠቅላላ ስንት ባዶ ቦታዎች አሉ ነው። ይሄም መቁጠር ነው። 1 2 ብላችሁ ነው የምትቆጥሩት። ነገር ግን ስትቆጥሩ ካውንትን አትጠቀሙ፣ ምክንያቱም ካውንት ቁጥር ነው የሚቆጥረው። ባዶ ቦታዎችን ሊቆጥር የሚችለው ካውንት ብላንክ ነው። እኩል ይሆናል ካውንት ብላንክ 3ኛ ላይ ነው ያለው። አቅጣጫ ወደታች ጫናለሁ። ካውንት ብላንክ ላይ ሲበራልኝ ታብ። በመቀጠል ሁሉንም አሳየዋለሁ። ከዚህ ውስጥ ባዶን ቆጥረህ ንገረኝ ነው። ኢንተር 2 እንደሆነ ይነግረኛል። በቀጣይም ጠቅላላ ስንት ተማሪዎች አሉ ነው የሚለው። ይሄኛው መቁጠር ነው፣ ምክንያቱም ስንት ተማሪዎች ማለት 1 2 3 ብላችሁ ነው የምትናገሩት። ስለዚህ የምንጠቀመው ካውንት ፈንክሽንን ነው። ነገር ግን ካውንት ፈንክሽን የሚቆጥርልን ቁጥሮችን ነው። እኛ ደግሞ መቁጠር የምንፈልገው የተማሪዎቹን ስም ነው። ስም ሊቆጥርልን የሚችለው ፋንክሽን ደግሞ ካውንት ኤ ነው። እኩል ይሆናል ካውንት
ሁለተኛ ላይ ነው ካውንት ኤ ያለው። ወደታች ወርዳለሁ ታብ። በመቀጠል ስሞችን ወደታች ሰሌክት አደርግለታለሁ ኢንተር። 5 ተማሪዎች እንዳሉ ይነግረኛል። ሌላኛውና የመጨረሻው መሰረት ስንት ትምህርቶች ውጤት ገብቶላታል የሚለው የመሰረት ውጤቶች እነዚህ ናቸው። ኤንጂ እንደ ውጤት አይቆጠርም። የገቡላት ውጤቶች እነዚህ ስለሆኑ የምንጠቀመው ቁጥሮችን ብቻ ሊቆጥር የሚችል ጽሁፎችን የሚዘል ፋንክሽን ነው። እሱ ፋንክሽን ደግሞ ካውንት ይባላል። ምክንያቱም ካውንት ቁጥሮችን ብቻ ስለሆነ የሚቆጥረው እኩል ይሆናል ካውንት ታብ ነክቻ አስገባዋለሁ። የመሰረትን ትምህርቶች ሙሉን ነው ሰሌክት ማደርገው። እዚህ ላይ ብዙ ሰዎች የሚሸወዱት መቁጠር የሚፈልጓትን በራሳቸው ያሳዩታል። ነገር ግን መርጦ መቁጠር የኛ ስራ ሳይሆን የኤክሴል ስራ ስለሆነ እኛ ሙሉ የመሰረት ትምህርቶችን በማሳየት ኢንተር እንላለን። 3 ይላል። በእርግጠኝነት ካውንት ላይ ያሉት 3 ፋንክሽኖች በጣም ቀላሎች ስለሆኑ ግልጽ ይሆኑላችኋል ብዬ ተስፋ አደርጋለሁ። እኔም ፈጠን ያልኩት በጣም ቀላል ስለሆኑ ነው። እናንተ ደግሞ ተመልሳችሁ ሁሉንም በራሳችሁ ፕራክቲስ አድርጓቸው። ቀጣዩ የምናየው ካውንት ኢፍ እና ካውንት ኢፍ ኤስ ነው። ከዚህ በፊት እንዳልኳችሁ ካውንት ኢፍ ለየት የሚያደርገው ምንድነው? ለምሳሌ ጾታ ላይ ያሉትን ቁጠሩ ቢባል በዚህ መሰረት ሰሌክት በማድረግ 5 ማለት እንችላለን። ነገር ግን ወንድ የሆኑትን ብቻ ቁጠሩ ቢባል ምናልባት በጣም ብዙ መረጃ ከሆነ ያለን ወንድ የሆኑትን እየፈለጉ መቁጠር አስቸጋሪ ሊሆን ይችላል። እንደዚህ አይነቱን ስራ ግን ኤክሴል ካውንት ኢፍ በሚባል ፋንክሽን ይሰራል። ለምሳሌ ስንት ሴት ተማሪዎች አሉ ነው የሚለው። እዚህ ላይ የምንፈልገው መቁጠር ነው። ነገር ግን መቁጠር የምንፈልገው ሴቶቹን ብቻ ነው። የተወሰነ ክፍልን ብቻ መቁጠር የምንፈልግ ከሆነ ሎጂክ አለው ማለት ነው። መቁጠር ሆኖ ሎጂክ ካለው ደግሞ ካውንት ኢፍ ይሆናል። እኩል ይሆናል ካውንት ኢፍ አራተኛ ላይ ነው የሚገኘው። ታብ አስገባዋለሁ። ካውንት ኢፍ ላይ ግን አንድ መረጃን ብቻ ሰሌክት በማድረግ ኢንተር አንልም። የግድ ኢንሰርት ፋንክሽን መጫን አለባችሁ። ምክንያቱም እንደምታዩት ሬንጅ እና ክራይቴሪያ ስለሆነ የሚገባው ቀላል በሆነ መንገድ ለመስራት ኤፌክስን መጫን ይኖርባቸዋል። የመጀመሪያው ሬንጅ ነው። ሬንጅ የሚለውን ቃል ስታዩ ሁልጊዜም ወደ አይምሯችሁ መምጣት ያለበት ክልል የሚለው ነው። እንድቆጥርላችሁ የምትፈልጉት ክልሉ የትኛው ነው የሚለው። እኛም እንዲቆጥርልን የምንፈልገው ሴት የሚለውን ስለሆነ ሴትና ወንድ ያሉበትን ሙሉ ክልሉን ነው የምታሳዩት። በዚህ ጊዜ ምንም የምትመርጡት መረጃ አይኖርም። በመቀጠል እዚህ ውስጥ እንድቆጥርላችሁ የምትፈልጉት ክራይቴሪያ ወይም መስፈርታችሁ ምንድን ነው። እዚህ ቦታ ላይ ብዙ ሰዎች የሚሸወዱት እንዲቆጥርላቸው የሚፈልጉት ሴት ስለሆነ ሴት ብለው ነው የሚጽፉት። ነገር ግን ይሄ ፍጹም የተሳሳተ ነው። ምክንያቱም እዚህ ቦታ ላይ ሴት የሚል ጽሁፍ የለም። ኤክሴል ሴት የሚል ጽሁፍ እዚህ ላይ በሚፈልግበት ጊዜ ምንም ነገር ስለማያገኝ 0 ነው የሚላችሁ። ሁልጊዜም መጻፍ ያለባችሁ ክራይቴሪያ የሚለው ቦታ ላይ እዚህ ቦታ ላይ ያለውን ተመሳሳይ ነው። ለምሳሌ ሴ ለማለት ሱ ብሎ ተሳስቶ እንኳ ቢሆን እናንተ መጻፍ ያለባችሁ ሱ ብላችሁ ነው። ስለዚህ ሴ የሚለውን እጫናለሁ። በመቀጠል ኦኬ። በምታዩት መሰረት 3 ሴቶች አሉ። ሁለተኛው እድሜያቸው ከ15 ዓመት በላይ የሆኑ ተማሪዎች ነው የሚለው። እድሜ አልተጻፈም። ስለዚህ ቶሎ ለመጻፍ ልሞክር። በዚህ መሰረት ከጻፍ እድሜያቸው ከ15 ዓመት በላይ የሆኑ ተማሪዎች ስንት ናቸው ስለሆነ ቆጥረን ነው የምናውቀው። አሁንም የምንጠቀመው ካውንት ነው ማለት ነው። ነገር ግን ሁሉንም እድሜ ሳይሆን የምንቆጥረው ከ15 በላይ የሆኑትን ስለሆነ የግድ ሎጂክ ያስፈልገዋል። ሎጂክ ያስፈልገው ደግሞ ኢፍ ያስፈልጋል። ስለዚህ ካውንት ኢፍ ይሆናል። በመቀጠል ኤፍኤክስ ኢንሰርት ፋንክሽን አስገባለሁ። ሬንጅ ነው መጀመሪያ ላይ የማስገባው። ሬንጅ ማለት ክልል ነው። ሁልጊዜም ቢሆን የተጠየቅነውን ጥያቄ ነው የምንከልለው። አሁን መስፈርታችንን የምናገኘው እድሜ ውስጥ ነው። ምክንያቱም ከ15 በላይ ስለሆነ የተጠየቅነው መስፈርት ከ15 በላይ መሆኑን ማረጋገጥ የምንፈልገው እድሜ ላይ ነው። ስለዚህ ሬንጅ ሊሆን የሚችለው እድሜው ነው። በመቀጠል መስፈርታችሁ ምንድነው? ወይም አሁን ሰሌክት ካደረጋችሁት ውስጥ የትኞቹን ነው እንዲቆጥርላችሁ የምትፈልጉት? የሚበልጡትን ከ15 ወይም ይበልጣል 15 ካላችሁ ከ15 የሚበልጡትን ይቆጥርላችኋል። በዚህ መሰረት ስጨርስ ወደ ላይ ጎትተዋለሁ። አንዳንድ ጊዜ ፋንክሽን አርጊመንታችሁ ወደ ታች ከወረደ ፋንክሽን አርጊመንት የሚለው ነጭ ቦታ ላይ በመያዝ በዚህ መልክ ማንቀሳቀስ ትችላላችሁ። ኦኬ ለዋለሁ። 2 ተማሪዎች እድሜያቸው ከ15 ዓመት በላይ እንደሆነ ይነግረኛል። የመጨረሻውና እነዚህ 2 ጥያቄዎችን በአንድ ጊዜ መስራት የምንችልበት ደግሞ ካውንት ኢፍ ኤስ የሚባለው ፋንክሽን ነው። ይህም ማለት ምን ማለት ነው? ሴት ሁነው እድሜያቸው ከ15 ዓመት በላይ የሆኑ ሴት የሆኑት አይቆጠሩም። እድሜያቸው ከ15 ዓመት በላይ የሆኑ አይቆጠሩም። ሴት ሁነው የግድ እድሜያቸው ከ15 በላይ መሆን አለበት። ሁለቱንም መስፈርት ማሟላት አለባቸው። እንደዚህ አይነት ጥያቄ ሲገጥማችሁና 2 እና ከ2 በላይ መስፈርት ያለው ጥያቄ ሲገጥማችሁ የምትጠቀሙት ኤስ ያለበትን ፋንክሽን ይሆናል። በዚህ ጊዜ ስንት ናቸው ስለሆነ የሚለው ካውንት ነው የምንጠቀመው። በተጨማሪም ሎጂክ ስላለው ኢፍ እንጠቀማለን። 2 መስፈርት ስላለው ደግሞ ኤስ እንጨምራለን። ስለዚህ እኩል ይሆናል ካውንት ኢፍ ኤስ። 5ኛውን ፋንክሽን እጠቀማለሁ። ታብ አስገባዋለሁ። ኤፍኤክስ ወይም ኢንሰርት ፋንክሽን ላይ በመግባት የመጀመሪያ የሚሆነው ጾታውን መስራት ነው። ስለዚህ ክራይቴሪያ ሬንጅ 1 ሬንጃችሁ አሁንም እዚህ ላይ ሬንጅ ነው የሚጠይቀው። እኔም መስራት የሚፈልገው መጀመሪያ ጾታውን ስለሆነ የጾታውን ሬንጅ ሰሌክት አደርግለታለሁ። በመቀጠል ክራይቴሪያ 1 ወይም ከላይ ያስገባኸው ሬንጅ የትኛው መስፈርት ነው እንዲቆጥርልህ የምትፈልገው። ስለዚህ ክራይቴሪያ ላይ በመሄድ ሴት፣ ቅድም እንዳልኳችሁ ሴት የምንለው ሴ ብቻ ነው።
ሁለተኛ ክራይቴሪያ ሬንጅ 2 የሚለው ደግሞ ሁለተኛ መስፈርትስ ምንድን ነው? ሁለተኛ መስፈርቴ ደግሞ እድሜው ከ15 በላይ መሆኑ ነው። ስለዚህ ከ15 በላይ መሆኑን የምታረጋግጥበት ክልሉ የትኛው ነው የሚለኝ። ክልሉ እድሜ ያለበት ነው፣ እሱን አሳየዋለሁ። በመቀጠል አሁን ያስገባሁት ወይም ሬንጅ 2 የሚባለው ክልል ክራይቴሪያ መስፈርት ምንድን ነው? ሬንጅ 2 ካለ የዚህ መስፈርት የሚሆነው ክራይቴሪያ 2 ነው። ሬንጅ 3 ካለ መስፈርቱ የሚሆነው ክራይቴሪያ 3 ነው። ስለዚህ አሁን ያስገባሁት እድሜ ስለሆነ የእድሜ መስፈርት ወይም ክራይቴሪያ 2 ይበልጣል 15። በመቀጠል ኦኬ ላለው 1 ይሆናል። ምክንያቱም እንደምታዩት 3 ተማሪዎች አሉ። የመጀመሪያው እድሜው 12 ነው፣ ሁለተኛው 18 ነው፣ ሶስተኛው 13 ነው። ትክክለኛውን መስፈርት የምታሟላው መሰረት ብቻ ነው። በዚህ መሰረት ካውንት ኢፍን መስራት ትችላላችሁ። በእርግጠኝነት ካውንት እና ካውንት ኢፍ ላይ ያለው ከበቂ በላይ ተብራርቷል ብዬ አስባለሁ። እንደውም የብዙዎች አስተያየት ሊሆን የሚችለው ሳብራራ በጣም ብዙ ጊዜዎችን መውሰዴና ዲቴይል ማድረጌ ሊሆን ይችላል እንጂ የማብራራት ቆይታ ላይ ብዙም ችግር ያለ አይመስለኝም። ከዚህ በተረፈ ደግሞ እናንተ ጥያቄዎችን ኮፒ አድርጋችሁ በራሳችሁ እንድትለማመዱ መክራችኋለሁ። የዛሬ ቪዲዮ ግን ይሄን ይመስል ነበር። በቀጣይ ቪዲዮ ቀሪ የሆኑ ሌሎች ፋንክሽኖችን ለማየት እንሞክራለን። አብሬያችሁ ዚዙ ድሜክስ ነበርኩ። ባይ